ክቡራን ሰልጣኞች እንኳን ወደ ፓርት 3 የኢግል ፖይንት ስልጠና በሰላም መጣችሁላለሁ። በዚህ ፓርት የምናየው ሮድ ዲዛይን የሚለው ይሆናል። ክቡራን ሰልጣኞች እንደምታስታውሱት ከዚህ በፊት በነበረው ሌሰን ያየናቸው ዴታ አርገን ኢግል ፖይንት ሶፍትዌር ሴትአፕ እንደምናደርግ ዴታ አርገንስ ዳታ ኢምፖርት እንደምናደርግ ትራያንጉሌሽን ዴታ አርገን ፕሮሰስ እንደምናደርግና ኮንቱር ጄኔሬት ምናደርግባቸውን የኢግል ፖይንት የተለያዩ ቱሎች አይተናል። እንግዲህ እስካሁን ድረስ ያየነው ነገር ምንድነው? ዲዛይን ማስመር ከመጀመራችን በፊት ሆሪዞንታል አላይመንት ወይም ቨርቲካል አላይመንት ማስመር ከመጀመራችን በፊት ዳታውን እንዴት አድርገን ኮምፒውተራችን ውስጥ ማኔጅ እንደምናደርግ ማለት ዴታ አርገን ዲጂታል ተሬን ሞዴል ክሬት እንደምናደርግ ወይም ሰርፌስ ሞዴሉን ኮምፒውተር ላይ እንዴት አርገን እንደምንፈጥር ያየንባቸው ሌሰኖች ናቸው። ስለዚህ እስካሁን ባለው ምን ያህል ሂደናል? ሰርፌሳችንን ሞዴል አድርገናል ማለት ነው። ስለዚህ በዚህ የምናየው አሁን ምንድነው? አንደኛው ስታርቲንግ ሮድ ዲዛይን ነው። በመቀጠል ሆሪዞንታል አላይመንት ዴታ አርገን ዲዛይን እንደምናደርግ ነው። ከዛም ክሮስ ሴክሽን ኤክስትራክት የምናደርግበትን የኢግል ፖይንት ቱል እናያለን። በመቀጠል ጄኔሬት ሰብ ሰርፌስ ዴታ አርገን ሰብ ሰርፌስ ከጄኔሬት አርገን ጄኔሬት ልናደርግ እንችላለን። በመጨረሻም ቨርቲካል አላይመንት ዴታ አርገን ትሬት እንደምናደርግ በኢግል ፖይንት እናያለን ማለት ነው። ስለዚህ አሁን በቀጥታ የምንሄደው ስታርቲንግ ሮድ ዲዛይን የሚለው ነው። ይሄን ለማድረግ አሁን እንደምታስታውሱት በባለፈው ፕሮግራማችን ክሬት ያደረግነው ፕሮጀክት አለን። ይህ ፕሮጀክት ዴስክቶፕ ላይ ተቀምጧል። እሱን ደብል ክሊክ በማድረግ እንከፍታለን። እንግዲህ ክቡራን ሰልጣኞች እናንተ ዴስክቶፕ ላይ ሾርትከት ካላስቀመጣችሁ ቀጥታ ፕሮጀክቱን ኢግል ፖይንትን በመጀመር ፕሮጀክቱን መክፈት ይቻላል። እንደምታዩት ዳታው መጥቷል። ስለዚህ ኮንቱር አለው። ይህ ኮንቱር ያለውን ዳታ ኮንቱሩን በማየት ነው እንግዲህ ዲዛይን የምናደርገው ማለት ነው። ይሄ ለማድረግ ግን መጀመሪያ በኢግል ፖይንት ሮድ ዲዛይን ማድረግ የሚያስችለን ሮድ ካልክ የሚባለውን እንከፍታለን ማለት ነው። ይህም የሚሆነው ፋይል ጋር እንመጣለን። ዘን ፋይል ጋር ክሊክ አድርገን ኒው ፍሮም ድሮፕ ዳውንስ ኒው ጋር እንመጣና ክሊክ ስናደርግ ኢግል ፖይንት አዲሽናል ድሮይንግ ባለፈው ያየነው ነው። ኢግል ፖይንት ትሬኒንግ ሲጀምር ያየነው ዝርዝሮች ነበሩ። ኒው ዲያሎግ ቦክስ ዛ አግኝተን ነበር። ኒው በእንትን ባልንበት ጊዜ እዚህ መተን ሮድ ካልክ የሚለውን እንመርጣለን ማለት ነው። ዘን ኔክስት እንላለን። ኔክስት በምንልበት ጊዜ አንደኛ ፕሮጀክት ነምበር ስጠኝ ይላል። ፕሮጀክት ነምበሩን 100 ሊሆን ይችላል ወይም ደግሞ 100 ነው ብለን ሊሆን ይችላል። ዲስክሪፕሽን ስጥልኝ ነው የሚለው። ጂኦሜትሪ ዲዛይን ጂኦሜትሪክ ዲዛይን 1 ዩኒቱ ሜትሪክ ዩኒት ነው። ዘን እዚህ ጋር እንመጣና ኔክስት እንላለን። ዘን ፊኒሽ እንላለን። ፊኒሽ በምንልበት ጊዜ ኦፕን የሚለው ዲያሎግ ቦክስ ይመጣል። እዚህ ላይ ካሉት ውስጥ አሁንም ሾርትከት
መፍጠር ከፈለግን እንዲሁም ሌሎች እንትኖች መጠቀም ከፈለግን እዚህ ጋር እነዚህን ቱሎች መጠቀም እንችላለን። ለምሳሌ አሁን ኒው ሰብ ፕሮጀክት ከሆነ የምንፈልገው ክሊክ አድርገን ልናስጀምር እንችላለን። ኦኬ ልንመጣ እንችላለን። ይሄን ከጨረስን በኋላ ኦኬ እንለዋለን። ልክ ባለፈውም ኢግል ፖይንት በምን ባልንበት ጊዜ ሁሉ ነገራችን ሳቲስፋይድ ከሆነ በኋላ ማለት ሪኔም እናረጋው ከሆነ ፕሮጀክቱን እዚሁ ጋር ሪኔም ልናረጋው እንችላለን። ኮፒ እናረጋው ከሆነ ይሄንን ኮፒ ልናረጋው እንችላለን። ዲሊት የሚሆን ከሆነ ዲሊት እናረጋለን። ፕሮጀክት ፕሮፐርቲው ማየት ከፈለግን ማየት እንችላለን። ዘን ኦኬ እንላለን። ያ እንደምታዩት ሮድ ካልክ 100 ጂኦሜትሪክ ዲዛይን ነው መጣ ማለት ነው። ስለዚህ ዲዛይን ለማድረግ የሚያስችለንን ከዚህ በኋላ ያሉትን ማለትም ሆሪዞንታል አላይመንት፣ ክሮስ ሴክሽን ኤክስትራክሽን፣ ጄኔሬት ሰብ ሰርፌስ እና ቨርቲካል አላይመንት መስራት የምንችልበት ባር ዚስ ፍሎቲንግ ባር ሮድ ካልክ የሚባለው መጥቶልናል ማለት ነው። ስለዚህ በዚህ በፓርት 3 ውስጥ የመጀመሪያ የሆነው ስታርቲንግ ሮድ ዲዛይን የሚለውን አጠናቀቅን ማለት ነው። አሁን በመቀጠል የምናየው ሁለተኛው ፓርት የሆነው ነው። ይህ ሁለተኛው ፓርት ሆሪዞንታል አላይመንት የሚለው ይሆናል ማለት ነው። እንግዲህ የመንገድ ሆሪዞንታል አላይመንት ሁለት ኮምፖነንቶች ይኖሩታል። የሆሪዞንታል አላይመንት አንደኛው ታንጀንት ኤሌመንት ይኖረዋል፣ ሁለተኛው ደግሞ ከርቭ ኮምፖነንት ይኖረዋል። አሁን በመጀመሪያ የምናየው ታንጀንት ኮምፖነንታችንን እንዴት አድርገን እንደምንሰራ ነው። ታንጀንት ኮምፖነንቱን ለማስገባት ሁለት አማራጮች ይኖራሉ። አንደኛው ያው ፒአይን መሰረት አድርጎ ነው። አንደኛው ሰርቬየሮች ፊልድ በሚሄዱበት ጊዜ ፒአይዎችን ሊያስቀምጡ ይችላሉ። እነዛን ፒአይዎች ዳታ አድርገው ሊሰጡን ይችላሉ። ስለዚህ እነዛን ኢምፖርት እናድርግና እናመጣቸዋለን ማለት ነው። አንደኛው ሜተድ ይሄ ነው። ከዛ እነሱን ኮኔክት እናደርጋቸዋለን። ታንጀንት ፓርቱን ሰራን ማለት ነው። ሁለተኛው ደግሞ ምንድነው ኦሬዲ ላይን እናሰምራለን። ፕሮፖዝ የተደረገው ሴንተር ላይን አለ፣ ሞር ኦር ለስ ፊልድ የታየ ነው እሱ ላይ ፓራለል ላይን እናሰምርና እሱ ላይ ላይን እናሰምርና ሁለት ላይኖች የሚገናኙበትን ፖይንት በአውቶካድ ኤክስቴንድ በማድረግ የሚገናኙበትን ቦታ ፒአይ አድርገን እንወስደዋለን። ዘን ይሄን ላይን በፖሊ ላይን እናገናኘዋለን። በመጨረሻም ይሄን ድሮ ያደረግነውን በፖሊ ላይን ኢግል ፖይንት ጋር እንመጣና ወደ አላይመንት እንዲቀይረው ኮንቨርት እንዲያደርገው ማድረግ ይቻላል። እንግዲህ ሰርቬሮች ዳታ ላይ ያመጡ ይችላሉ። ምክንያቱም አንዳንድ ፒአይዎች ኢንአክሰሰብል ሊሆኑ ይችላሉ፣ ላይ ደረስባቸው ይችላሉ። ስለዚህ የራሱ የሆነ ሾርቴጅ ይኖረዋል ማለት ነው። ለምሳሌ ግን ይሄን ለዚህ ትሬኒንግ ሲባል ፒአይ እንዴት አድርገን ኢምፖርት እንደምናደርግ እና ፒአይዎቻችንን ተከትለን እንዴት አድርገን አላይመንት ልንሰራ እንደምንችል አሳያችኋለሁ። መጀመሪያ ዳታውን ለማምጣት ምንድነው የምናደርገው? ለፒአይ ለማምጣት ፎርማት ጋር እንምጣ። ልክ ዳታ ኢምፖርት የምናደርግበት ሜተድ ምንድነው? ፎርማት ጋር መጣ ሌየር ክሬት እናደርግ ነበር። ኒው እንላለን። ይሄ ፒአይ ነው። ለፒአይ የሚሆነን ነው የምንፈልገው። ዘን እዚህ ጋር እንመጣለን። ከለሩን እንቀይርለት፣ ሰማያዊ እናድርግ።
then ይሄ current ነው እንበለው current አደረገልን ማለት ነው then ዳታውን ኢምፖርት ማድረግ ፈልገናል pi1 ማለት ነው pi1 ኢምፖርት ማድረግ ነው የፈለግነው ይሄ pi ግን የግድ እንደሌሎቹ ዳታ በኤግል ፖይንት ሳይሆን በአውቶካድ ዳይሬክት ማምጣት እንችላለን ለዚህም ምን እናደርጋለን በቀጥታ እዚህ እንምጣና ማይ ኮምፒውተር ጋር እንምጣ ዳታችን ያለበት ቦታ ማን ነበረ ኢግል ዳታ ሚል ነው አስተዋውሳችሁ ከሆነ ኢ ውስጥ ኢግል ዳታ በሚል ነው ዳታችን ያለው ሰርቬሮቹ የሰጡን ፒአይ አለ እንግዲህ ይሄ ፒአይ ይሄውና እንግዲህ ይሄን ፒአይ ኤክስትራክት አድርገን ፊልተር አድርገን ነው የምናመጣው ኦሪጂናል ዳታችን ይሄ ነው እንደምታስታውሱት ኦፕን አድርገን ማየት እንችላለን እነዚህ መተን ፊልተር እንላለን እነዚህ ካንንፋና ፒአይ1 ብቻ ነው የምፈልገው ይሄው ፒአይ1 then edit copy እነዚህ እንምጣ new አዲስ ነው የምፈልገው ብላክ የሆነ ዳብል ክሊክ እናድርግ then እዚህ ጋር መተን paste ይሆናል ፋይል save as እዛው ኢግል ዳታ ውስጥ CSV ፎርም ካሉት CSV ተነልና then PI ኦሬዲ ያለ ነው የሚለው yes ስለዚህ ይሄን ዳታ እንፈልገው ስለዚህ የምንፈልገው ዳታ ይሄ ነው ማለት ነው ኦሬዲ ሴቭ አድርገናል ምንም የምንፈልገው ነገር የለም ይሄን ሴቭ ያደረግነው በCSV በኖትፓድ እንከፍተዋለን እንመጣለን then right click then open with notepad ዳታው ይሄ ነው then edit የምንፈልገው ሙሉን ነው ኮፒ then ኮፒ ያደረግን አውቶካድ ጋር እንምጣ then ይሄን እንደ ፖይንት ነው ማስገባት የምንፈልገው ፖይንት እዚህ ጋር አለን አውቶካድ ጋር ክሊክ ስናደርግ ስፔሲፋይ ፖይንት ይላል እዚህ ጋር ኮማንድ ላይ ነው ስለዚህ እዚህ ጋር ክሊክ እናደርጋለን ክሊክ አደረግን በኋላ ራይት ክሊክ then paste then ሰማያዊ ሰማያዊ መሆን የገባውን ለማወቅ ፎርማት እንምጣ ፖይንት ስታይሉን ቀይር በዚህ ሳይሆን በዚህ ቢሆንልን then ሳይዙን እንቀንሰው ፎርማት ፖይንት ስታይል set in absolute units ይሄው እቺነች ፒአይዋ ማለት ነው ፎርማት ፖይንት ስታይል ይሄንን አንድ ማድረግ እንችላለን ኦኬ ይሄው ፒአይዋ እቺነት ማለት ነው እዚህ ጋር ፒአይ አለ ማለት ነው ስለዚህ እንደዚህ አድርገን አመጣን ማለት ነው እንደዚህ አድርገን አመጣን ማለት ነው ፒአይያችንን አግኝተናል ፒአይያችንን ካገኘን አሁን ታንጀንታችንን መሳል እንችላለን ፒአይውን ካመጣን በኋላ ታንጀንት ለማድረግ ምን እናደርጋለን አላይመንት ጋር እንመጣለን then edit alignment
edit data sorry then new PI edit data ክሊክ ስናደርግ edit data alignment data የሚለው በጂኦሜትሪክ ዲዛይን እናገኛለን። ይሄ እንግዲህ ለሴንተር ላይ ነው። ሌፍት እና ራይትም ልንሰራ እንችላለን። ከሴንተር ላይናችን ሌፍት ራይት ኦፍ ዌይ ሌፍት ራይት ኦፍ ዌይ ራይት እነዚህን መስራት እንችላለን። ግን አሁን እኛ ሴንተር ላይን ላይ ነው እየሰራን ያለ ነው። ስለዚህ እዚህ ዊንዶ ላይ እንመጣና እዚህ ጋር ስንመጣ ኒው ፒአይ የሚል እናገኛለን። ኒው ፒአይ then ይሄንን ክሊክ እናድርግ። ይሄን ክሊክ ስናደርግ ሜተዱ ምንድነው? ኮኦርዲኔት ሜተድ ነው። ስለዚህ ያው ፒአይያችንን ሎኬት ለማድረግ ነው። ኖርዚንግ እና ኢስቲንግ ይፈልጋል። ይሄ ፊክስ ከሆነ የማይንቀሳቀስ ይሆናል ማለት ነው። ፒአይው እዛ ላይ ፊክስ እንደሆነ ነው የሚቀረው። ስለዚህ እዚህ ጋር ክሊክ እናደርጋለን። በመናረግበት ጊዜ እቺ ራን ታረጋለች እንደምታዩት። ዘን እሷ ጋር ክሊክ እናደርጋለን። ክሊክ ስናደርግ አውቶማቲካሊ የኢግል ይጣፋና አውቶካዱ ብቻ ይቀራል። ስለዚህ ፒአይያችን የት ጋር ነው? መነሻው ራሱ ፒአይ ነው። መነሻው ራሱ ፒአይ ነው። መነሻውን ራሱ እንደ ፒአይ ነው የምንወስደው። ስለዚህ ይሄን ክሊክ እናደርጋለን። then apply apply ብለናል። ይሄው አስገብቶታል። beginning of project 00 ነው። ይሄ ነው ኖርዚንግ ስቲንግ። ከዛስ አሁን ደግሞ ይሄን ክሊክ እና በመቀጠል ይችነች ሰርቬሮች ያመጣት ፒ ኦኬ አሁን አፕላይ ልክ አፕላይ ስንለው ታንጀንት ላይኑ ሳለ ታንጀንት ላይኑ ሳለ በመቀጠል አሁን በሁለት ፖይንቶች መካከል ምንም ከርቭ ከሌለ ቢጊኒንግ ኦፍ ፕሮጀክት እና ኤንድ ኦፍ ፕሮጀክት ብሎ ይጨርሳል። ግንኛ አልጨረስንም። ፕሮጀክታችን ኢንድ ላይ መሄድ እና ኢንድ ኦፍ ፕሮጀክቱን ማሳየት አለብን። አሁንም እዚህ ጋር እንመጣለን። የምትንቀሳቀሰው ጋር ክሊክ ስናደርግ ይጣፋል ኢግል ፖይንቱ። then ይችነች ኢንድ ኦፍ ፕሮጀክቱ ብለን ካልን ክሊክ ስናደርግ ይመለሳል። ዘን አፕላይ እንላለን። ዘን ጨረስን። ክሎዝ ክሎዝ። እንደምታዩት ታንጀንታችንን ሳልን ማለት ነው። ታንጀንታችንን ሳል ማለት ነው። ስለዚህ እዚህ ጋር ሁለቱን ታንጀንቶች የሚያገናኝ ከርቭ መግባት ይጠበቅበታል። ሌላኛው አማራጭ እንግዲህ ክቡራን ሰልጣኞች አሁን ያየነው ታንጀንት የምንስልበት የመጀመሪያውን ሜተድ ነው። ይሄም ፒአይዎችን ካሉን ኦሬዲ ፒአይዎችን ፊክስ ካደረግን እየሄድን ዴታ አድርገን ዳታውን ልናደርግ እንደምንችል ነው። ባይ ዘ ዌይ ፒአይም ባይኖረን ይሄንን ስራ መስራት ይቻላል። ምንም የሚያግድ ነገር የለውም። ምንም የሚያግድ ነገር የለውም። ለምሳሌ አላይመንት ብለን ኤዲት ዳታ እነዚህን እናጥፋቸው። እናጥፋው አውቶማቲካሊ ይጠፋል። ያ እንደዚህ አድርገን አላይመንቱን ማጥፋት እንችላለን። አሁንም እዚህ እንምጣና ኒው ፒአይ እዚህ ጋር ክሊክ እናድርግ። እዚህ ክሊክ እናድርግና ይሄ ነው እንበል።
ከዛ በኋላ ደግሞ የአካባቢ መተን ሶሪ ኦኬ ሲካንምታ ደን አፕላይ ዘን ቀጣዩ ፒአይ የግድ እነሱ የመረጡት ፒአይ ላንመርጥ እንችላለን። ክሊክ አድርገን የአካባቢ ያ አውቶማቲካሊ ያሰምርልናል። እዚህም ጋር ሌላ ፒአይ ያስፈልገናል። ወደዚህ እንደዚህ ሰበር ልናደርገው ልንፈልግ እንችላለን። ያሹት አሰመረን። ኢንድ ኦፍ ፕሮጀክታችን እዚህ ጋር ነው እንችላለን። ያ then close እንደምታዩት ሁለት ፒአይዎች አስገባን ማለት ነው። ሰርቬሮቹ አንድ ፒአይ ሊሆን ይችላል ያመጡት፣ እኛ ግን እዚህ ጋር ወደዚህ ዞር ቢል ምናምን ብለን አጀስት ልናደርግ እንችላለን። እንግዲህ እንደዚህ ማድረግን መስራት እንችላለን። በመሰረቱ ግን ሁለተኛ ላሳይ የፈለኩት ምንድነው ታንጀንቶችን ኤክስቴንድ አድርገን ፕሮፖዝ የተደረገው ሴንተር ላይን በማየት ምን ሰራበትን ዘዴ ነው። መጀመሪያ አሁን የሰራነውን አላይመንት እናጥፋ። እሱን ለማጥፋት አላይመንት ኤዲት ዳታ ሲነመጣለን አንፈልግም። አሁን እንደምታዩት እየጠፋ ነው። ሙሉ ለሙሉ ሆሪዞንታል አላይመንት የሰራ ነው ጠፍቷል ማለት ነው። ስለዚህ አሁን እኛ የፈለግነው ግን ምንድነው እስቲ ታንጀንቶቹ የሚገናኙበትን በመውሰድ ፒአይ እናድርግ ያለውን ዳታ በመጠቀም። ይህ ለማድረግ መጀመሪያ በሙሉ ከሲኤል በስተቀር ሌሎችን ዳታዎች ፍሪዝ እናድርጋቸው። አዘር ፒአይ እንዳለ ሊኖር ይችላል። ኢኤል ኢአር ኮንቱር እንዳለ ይኖር። ያ እንደምታዩት ፕሮፖዝ የተደረገችው እቺ ነች ማለት ነው። ኦኬ ዘን ምን እናደርጋለን? ላይን እናሰምራለን። ለምሳሌ ኦኬ ሁለተኛ ላይን ደግሞ እዚህ ጋር እናሰምር እንችላለን። ሶስተኛ ላይን ግን ልናሰምር እንችላለን። ደን ኤክስቴንድ እናደርጋለን። ለማገናኘት ኤክስቴንድ የሚሆኑት ላይኖች ምረጥ ይላል። ሁሉም ኤክስቴንድ እንዲያደርጉ ነው የምንፈልገው። ደን ከመረጥን በኋላ ራይት ክሊክ ደን ኤክስቴንድ የሚያደርገው ላይን ምረጥ ይላል። ይሄው ስለዚህ ይሄ ላይን እና ይሄ ላይን ኦልሞስት ኦቨርላፕ አድርገዋል ማለት ነው። አንፈልገውም ይሄ ላይን። እንደምታዩት ይሄና ይሄ ላይን የተገናኙበት ቦታ ፒአይ ይሆናል። ያ ቦታ ማለት ይሄ ነው። ይሄና ኤክስቴንዱ ነው የተገናኙት። ደን እቺን ቦታ ለማወቅ እሷ ላይ ሰርክል እንሳልባት ፒአይዋን ለማወቅ ማለት ነው። እቺ ነች ቦታ። ደን ይሄን ከሳልን በኋላ አሁን ያለውን ታንጀንት ተከትለን አሁን ድሮ ያደረግነው ላይን እና ኮኔክት ያደረግነው ላይን ተከትለን
ብለን በፖሊላይን ድሮ እናደርጋለን። በፖሊላይን ለመሳል አውቶካድ ጋር እንመጣለን። እዚህ ጋር ፖሊላይን ክሊክ then እዚህ ጋር እንመጣና ላይኑ ጋር ክሊክ እናደርጋለን። then ፒያዋ ጋር እንመጣለን። እቺ ፒያዋ እሱም ጋር ክሊክ እናደርጋለን። እንደገና ከዚህ አድርገን ዙም በደንብ ዙም እናደርግና እዚህ ጋር እናደርጋለን። ራይት ክሊክ ኢንተር። ስለዚህ ሳል ነው ማለት ነው በፖሊላይን። ይህን ካደረግን በኋላ ምንድነው የሚቀረን? ይሄንን ላይን ወደ አላይመንት ኮንቨርት እናደርጋለን። ያን ለማድረግ አላይመንት ጋር እንመጣለን። ኮንቨርት ኦብጀክትስ ቱ አላይመንት ፍሮም ድሮፕ ዳውንስ ኮንቨርት ኦብጀክትስ ቱ አላይመንት እሱ ጋር ክሊክ እናደርጋለን። ማን ነው ንገረን ነው ይሄ ነው። then right click establish the direction of the alignment by picking a point near the beginning of ይላል። ይሄው pick a point near the beginning of the alignment ይላል። ይሄው 00 ብሎ ነው ስቴሽን እንዲጀምር ፈልገው 00 ከሆነ እና አፕላይ ይላል። አውቶማቲካሊ ወደ አላይመንት ሲቀይረው ከለሩንም ይቀይራል። አላይመንት በቀይ እንዲሰራ ስለሆነ እንትን የተባለው ማለት ነው። ስለዚህ እንደዚህ በማድረግ በሁለቱም ዘዴ አንደኛው ሰርቨሮች ያመጡትን ፒአይ በማየት ሁለተኛ ዳታውን በማየት ተማረክ ይቻላል። ከዛ በኋላ ማንቀሳቀስ ይቻላል። ወደምንፈልገው ዳታችንን እያየን አፕዴት ግራፊክስ አፕዴት ዳታ ይላል። አፕዴት ዳታ ኦኬ። ይሄው ተንቀሳቀሰ። ይሄ በፊት ድሮ ያደረግነው አላይመንታችን ግን ይሄ ነው፣ አልጠፋም ማለት ነው። አይ ይሄ አይደለም ከዚህ ትንሽ እንዲህ ነው የሚሻለው ልንል እንችላለን። አፕዴት ዳታ አሁን ስለዚህ ክቡራን አሰልጣኞች እንደዚህ ያደረግን መስራት እንችላለን። መጨረሻ ላይ ይሄን ስለማንፈልገው ለስራውን ለማቃለል ስንል የሳልነው ስለሆነ እናጠፋዋለን ማለት ነው። ይሄን ወደዚህም ትንሽ ሙቭ ልናደርግ እንችላለን። ኦኬ። ስለዚህ አካባቢ ሴንተር ላይኑን ለቀነዋል ማለት ነው። እንግዲህ ይሄን ያደረግነው ኮንትሮል እና የተለያዩ ፊቸሮችን በማየት ምናልባትም ለመሸሽ እዚህ አካባቢ ያለ ቤት ካለ ወይም ሌላ ነገር ካለ ማፍረስ የማንችለው ነገር ካለ ለመሸሽ እንጠቀምበታለን። እንዲሁም ደግሞ አላይመንቱ ሞር የተሻለ ስታንዳርዱን ሊያሟላ የሚችለው ክራይቴሪያ እንዲያሟላ ልናደርግበት እንችላለን ማለት ነው። ስለዚህ ክቡራን አሰልጣኞች እስካሁን ድረስ ያየነው መጀመሪያ እንዴት አድርገን ኢግል ፖይንት ሮድ ዲዛይን እንዴት አድርገን እናስጀምራለን፣ ሮድ ካልክ እንዴት አድርገን ልንጀምር እንደምንችል፣ ከዛም በመቀጠል ከሆሪዞንታል አላይመንት ኮምፖነንት ውስጥ ታንጀንት ፓርቱ እንዴት አድርገን ድሮው ልናደርግ እንደምንችልና ፒአይ እንዴት አድርገን በኢግል ፖይንት ላይ ልንመሰርት እንደምንችል አይተናል። ይህንን ረዘም ያለ ጊዜ ነው የወሰደብን። ያየነውን እናንተ ደግሞ እየደጋገማችሁ ኤክሰርሳይዝ እንድታደርጉት አሳስባለሁ። በተረፈ በጥሞና ስለተከታተላችሁኝ አመሰግናለሁ።